ወይ ጉዴ! ዛሬ እንዴት አያችሁት ቤተሰብ ትላላችሁ? ወይኔ ግን ማለት ነው መግቢያ ላይ ታውቃላችሁ፣ መግቢያ ላይ አሁን እዚህ መጨረሻ ላይ ሳትጠጣ ነው ይሄ እንደዚህ ያውቃ ነው እንደዚህ የሆኑት ማለት ጨዋታ ማለት ነው። ግን ወይኔ ደንግጬ ነበረ። ግን ብቻ ምንም አላልኩም፣ ቪዲዮ አላሳለፍኩም፣ ዝም ብዬ አየሁት። በቃ አየሁት መጨረሻ። ሄሚዬ ግን ጀግና ነሽ፣ እግዚአብሔርን ከምር ጀግና ነሽ። እግዚአብሔር አንዳንድ ሴቶች ቢሆን ማለት ነው ውዶች፣ እግዚአብሔርን ለስሜት የሚሸነፍ ሴቶች አሉ። አንዳንዶቹ እውነት ስንነግራችሁ እኔ ሴቶኛ አንዳንድ ሴቶችን ሲናገር እንደዛ እንዳይከፋችሁ እግዚአብሔር አላቅም። ግን ግን ይሄን ጊዜ ማለት እንደዛ ሆነሽ ማጋፈጥሽ ምናምን እና ደስ ይላል። የምር ጀግና ነሽ፣ ትለያለሽ። እና ሌላው ደግሞ ብሩክ ደግሞ እኔ ከሷ ጋር መኖር አልፈልግም። አንተ አሁን ማለት ነው እኔ ዛሬ ቁም ነገር አድርጌ ማውራው እሱ ነው ሲጀመር ማለት ነው ገባ። ምክንያቱም አንተ ከሷ ጋር ኖረሃል፣ አብራችሁ ባልታችኋል፣ አብራችሁ ቁጭ ብላችሁ ቲቪ እያያችሁ ፋ ብላችሁ የኖራችሁ የነበራችሁ ሰዎች ደግሞ አሁን ቤት ሊሄዱ ነው ማለት ይከብዳል። እግዚአብሔርን ሴት ልጅ ነች፣ ስሜት ማለት ለስሜቷ መጠንቀቅ አለብህ። አንተ ደግሞ እንዴ ያንተ ሽታ ራሱ እንደምን ይሻላል እንደ ቤተሰብ። ኧረ ተው እንጂ ተው ብሩክ አብራችሁ ኖሩ እንደ እግዚአብሔርን አብራችሁ እንድትኖሩ ነው የምንፈልገው እኛ። ኧረ ብሩክ ይደብራል። እና ማለት የራሳችሁን በራሳችሁ የምትጠነቀቁት እና እናንተ ናችሁ። ግን እኔ ከሷ ቤት ሊወጣ ነው የምትለው ነገር ቢተው ነው የሚሻለው መሰለኝ ነው። እና ምን ችግር አለ አብራችሁ? ግን ምናልባት የሚተኛበት አልጋ ላይ መቼ ይችላል ምናምን። ግን ይሄ ሌላ ቤት ላይ ሊኖር ነው፣ ሌላ ቤት ላከራይ ነው አትባል። አብራችሁ ኖሩ እንዴ። ሰሙን ደግሞ አንድ ቤት ሆናችሁ እኔ አሁን አንድ ሰው ጋር አብሬ ኖሬ አብሬ ጠጥቼ እና በቃ መዋል ሁሉም ከሱ ጋር ሆኜ ለማደር ብቻ ነው የሚለያየው። ያ ሰው ብቻ እየወደድኩ ማለት ነው ብቻ ግድ ስለሆነብኝ እንደዚህ ሆኜ ደግሞ ያ ሰው ደግሞ ከኔ ጋር ማለየት ቢባል ወይ ሌላ ቤት ላይ ሊኖር ነው ብሎ ሳስብ ምን ይሰማችኋል እናንተ? አረ ኔቨር ይደብራል ብሩክ ማለት ነውና አብራችሁ ኖሩ። ይሄ ሌላው ትርፍ ነው፣ የምር ነው። እንደ እርስ በራሳችሁ ምንድነው ባለው ተጋግዛችሁ ተሳስባችሁ በፍቅር ኖሩ። እውነት እና ይደብራል ብዬ አስባለሁ። ይሄም አትፍቀጂለት። እኛ ብዙዎቹ ደግሞ ብሩክ ቅድም እንዳለው ኮሜንት ላይ ነው ጻፉ ያለው። ኮሜንት ላይ የምትጽፉ ሰዎች አብሮ እንዲኖሩ አርጉ ማለት አብሮ ኖሩ በሉ ኦዲየንሶች ማለት ነውና ላይክ የበዛው ኮሜንት እና ወይ የበዛውን ኮሜንት አብራችሁ ኖሩ የምትሉት ከሆነ ላይክ አርጉ እና እንዳትኖር የምትሉት ማለት ላይክ አርጋችሁ ራሱ ላይክ አርግ ያለው ግን አብረክ አትኖር የምትሉት እና ላይክ አርጋችሁ ራሱ በቃ ሄዳችሁ ኮሜንት ጻፉ። በቃ ጥሩ ኮሜንት ጻፉና ሄሚ ቤት ላይ ቅድም ኮሜንት እያየው ነበር። አይ ከቡቡ ጋር ተለያዩ አብራችሁ ኖሮ የሚለው ኮሜንቶች ነው አየሁት። ስለዚህ እናንተም አብሮ እንዲኖር ነው ማድረግ ያለባችሁ። የሴት ልጅ እኮ ነች፣ በዚያው ስሜት ይጎዳል ብዬ አስባለሁ። እኔ በበኩሌ ከሷ ጋር ሆኖ ተቃቅፎ ቁጭ ማለት አብሮ ባይተኙም እሱ የሚያውቀው እግዚአብሔር ነው። አብሮ ባይተኙ ራሱ ቁጭ ብሎ ማለት እስኪተኙ ድረስ ፋይዳ አለው ብዬ አስባለሁ። ስለዚህ ይሄ እንጃ እኔ አላቅም፣ ይከብዳል ለሴት ልጅ እውነት ይከብዳል። ኔቨር እና ብሩክ ማለት ነውና ብቻ አስቢበት እውነት በአንድ አትወስን ብዬ አስባለሁ። እና ውዶች እናንተስ ምን ትላላችሁ? እኔ አብሮ እንዲኖሩ ነው እኔ ምኞቴ ማለት ነው። አብሮ ይኖሩ ወይስ የኔ ማለት ማድረግ የምትፈልጉት ነገሮች ሊኖር ይችላል። ነገር ግን ያ ነገር ትደርሳላችሁ፣ ተረጋግታችሁ ራሳችሁን እየጠበቃችሁ መኖር ትችላላችሁ። ሰላም ውዶች እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ደህና ነኝ። እንዴት ናችሁ? እንዴት ቆያችሁ? እንዴት ይስዋላችሁ? የኔ ውዶች ዛሬ ሄሚና ብሩክ ፋ የሚለው ቪዲዮ ይዞ መጥተዋል ትላላችሁ። ጠጥቶ ሰክሮ ሄሚንም ያው ሄሚ ግን ጀግና ነች እውነት ማለት ነው። አንዳንድ ሴቶች ቢሆን ማለት ነው አንዳንድ ሴቶች ተልካሻ ሴቶች አሉ እኮ ውዶች፣ እውነት ይቅርታ አድርጉልኝና ለዚህ የቃላት ማለት ለቃላት አጠቃቀም አሉ
ብዙዎች በአንድ ደቂቅ ውስጥ ላይ ስሜቱን መቆጣጠር የማይችሉትም አሉ። ወንድም እንደዛውም አለ። እናንተ ሀሳብና ምኞት ነገ መድረስ የምትፈልጉት ህልም ያለው ሰዎች ናችሁ። ትለያላችሁ እውነት እና በጣም ነው ያደነቅኳችሁ። ሀይሚዬም እንደዚህ ደግሞ አምሮብሻል የኔ ቆንጆ ማለት ነው። እውነት አምሮብሻል የኔ ውብ ሀይሚዬ ማለት ነው። ካሜራ ደግሞ ከላይ ላይ አድርጎ አጭር አድርጎሻል። አጭር በቃ ኔቨር ምንም ብትሆኚ ለኛ ውብ ነሽ። ለቡራውም እንደዛ ስለዚህ እኔ አንድ ነገር እዚህ ጋር ትኩር አድርጌ የምናገረው እዚህ አብረን እንኖር ወይም እንለያይ የምትለው ነገር ተው። የምር አብራችሁ መኖር ነው ያለባችሁ እናንተ እና እንደዛ ነው የምላችሁት። ለጠላት ቦታ ሳትሰጡ እና ተከባብራችሁ ኑሩ። የምር ነው ይደብራል። እና ሀይሚዬ ደግሞ አጠገብሽ ላይ ቤት ይዤ እኖራለሁ ያለው ነገር እሱን ሳይሆን አብረሽ ከፈለገ አብረሽ ይኖር፣ ካልፈለገ ደግሞ የበፊቱ እና እንደ ከዚህ ሁሉ ቤትሽ አጠገብ ላይ ቤት ይይዛለሁ ማለት ማለት ቤት ኑሩ። እኔ ይሄ ነው የምንለው እኛ ምኞታችን ነው ሲጀመር ይሄ አንድ ላይ መኖራችሁና ውዶች እንደዛ ነው የምላችሁት። እና ቪዲዮን ላይክ አድርጉ እና ለብሩክ ለሀይሚ ብሩክ አሁን ሼር ካደረገ ቤቱ ለሄዳችሁ ምርጥ ኮሜንት የእነሱ አብሮነት የምትፈልጉት እነሱ አብሮ ሆኖ ማየት የምትፈልጉት ሰዎች ጥሩ ኮሜንት ጻፉ። እና እኔ አንደኛ ለሀይሚዬ ነው ማስበው በዚሁ እና ሴት ልጅ ስለሆነ ስሜት ይጎዳል ብዬ አስባለሁ ውዶቼ። ሴት ልጅ ነች በቃ ስሜት ይጎዳል። በትንሹ ነው ስሜት የሚጎዳው በዛው ሴት ልጅ ሆና ስለሆነች ማለት ነውና አብሮ አንድ ሰው ሆኖ በልቶ ደግሞ ብቸኝነት ይሰማታል። ስለዚህ እንጃ እኔ የሚለው አንድ ላይ እንዲኖሩ ነው። ምን እንደምትሉ አላውቅም እኔ እና አብሮ እንዲኖሩ አብሮነት የሚያስደስታችሁ ሰዎች ሁላችሁ ኮሜንት ጥሩ ኮሜንት ጻፉላችሁ ለነሱ። እና አሁን ለምሳሌ ማታ እራት ያው ውጭም ሊበሉ ይችላሉ። ግን አንዳንዴ ቤት ላይ ልትበላ ትችላለች። ግን ምግብ ስትበላ ልታስታውት ትችላለች። እንደ ማታ ቲቪ እያየሽ ቁጭ ብላ እሱን ማለት አስታታ ማለት ከሱ ጋር አብሮ ስለ ቁጭ ብሎ ቲቪ አይቶ ሊሆን ይችላል። ቁጭ ብሎ በልቶ ሊሆን ይችላል። እየተጎራረሱ በልተዋል። ስለዚህ ከሱ ጋር ሲለያይ ያ ትዝታ ሁሉ ጭንቅላቱ ላይ ነው የሚቀመጠው። ኖ ኔቨር ብራዘር አብራችሁ መሆን ነው ያለባችሁ። እና ቲቴ ማሄድ ተውና አብራችሁ ቀጥሉ። እኛም ምኞታችን ነው ይላችኋለሁ። እና እንደዛ ነው የምላችሁት። እና ውዶቼ በጣም ወዳችኋለሁ። ቪዲዮን ላይክ ሼር አድርጉ። መልካም ምሽት ይሁንላችሁ። ሀሳቤ ላይ እየተስማማችሁት ሁላችሁም ሀይሚ ቤት ላይም ጥሩ ኮሜንት ጻፉ። እነሱም ደግሞ መሽና አድርጌ ስለምሰራ ጥሩ ኮሜንት ጻፉልኝ ቤቴ ላይ እና ቤቴን ሰብስክራይብ አድርጉ። ቪዲዮን ላይክ አድርጉ። መልካም ምሽት ይሁንላችሁ የኔ ማሮች የኔ ፍቅሮች። እግዚአብሔርን ቤቴን ሰብስክራይብ አድርጉ። ምርጥ ኮሜንት ጻፉላችሁ። ለኔም ቤቴ ላይ ምናልባት ቪዲዮ ስለመለቅ መሽን አረግላታለሁ ለሀይሚዬ እና ስለዚህ ቪዲዮውንም ላይክ አድርጉ ሼር አድርጉ ውዶች። አይከፈልበትም አይደል እንደ ማዳም ቅሞች አያድግም እንዳያድግ የተባለው ነገር አለ የለም። ስለዚህስ ምን ማድረግ ነው ያለባችሁ? ሁሉም እነሱንም ሌሎችንም ላይክ እንደምታደርጉ እኛም ላይክ አድርጉ። ካላስና ማፊ ሙሽኪላ ቢብቲ ወላ እንዴ አይከፈልበትም። እና ይቅርታ አድርጉልኝ። ደግሞ እያበረታታኝ በርቺ ያላችሁ ኮሜንት ስር ያላችሁ ሰዎችን ደግሞ በጣም ነው ማመሰግናችሁ። በጣም ነው የምወዳችሁ። በጣም ነው ማከብራችሁ። ወደ 3000 እየሄድኩ ነው። 3000 አስገቡኝ። እግዚአብሔርን 3000 ማስገባት ነው ያለባችሁ። እና እንደዛ ነው የምላችሁ ውዶቼ። መልካም ምሽት ይሁንላችሁ ባይ